ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያና የኤርትራ የቃላት ጦርነት ለምን አሁን ተካረረ? ወዴትስ ያመራል? ኢትዮጵያና ኤርትራ ሲለዋወጡ የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎች ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችውን ክስ ኤርትራ ሐሰተኛና የፈጠራ ስትል አጣጥላለች። የኢትዮጵያ የውጭ ጉዳይ ሚኒስትር ቅዳሜ ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በላከው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። የኤርትራ የማስታወቂያ ሚኒስትር ትናንት የካቲት 3 2018 ዓ.ም በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱንም ሆነ ፍላጎቱ እንደሌላት አስታውቋል። ህወሓት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ነው ያለው ህወሓት ባለፉት ሳምንታት የኢትዮጵያ መንግስት በትግራይ ክልል በአየርና በምድር ጥቃቶች ሲፈጽም ነበር፣ ይህም የሰው ህይወት እንዲጠፋ ምክንያት ሆኗል ብሏል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ እየተካረረ የመጣው በምን ምክንያት ነው? ወዴትስ ሊያመራ ይችላል? በሚለው ዙሪያ የአፍሪካ ቀንድ ፖለቲከኛ ተንታኞች አነጋግረናል። አሁን ላይ ነገሮች ለምን ተባባሱ? በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲከኛ ተንታኝ ዶክተር ነገራ ጉዴታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷን አመልካች ነው ይላሉ። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰ ተዘግቧል። በተለይም የትግራይና የአማራ ክልሎች በይግባኛል በሚወዛገቡበት ጸለምት እንዲሁም መጋሌና አበዓላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚሉ ሪፖርቶችም ወጥተዋል። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥም ኤርትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል። በሁለቱ ሀገራት መካከል ለሁለት ዓመታት ገደማ የቆየው የቃላት ጦርነትና ዘለፋው እየተጋጋለ እየተቦካ ቆይቷል የሚሉት ተንታኙ የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስላኛልም ሲሉም አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ደምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም መክሰሱ አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻል። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምደው የዘለቀው ኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰብ ውግዘት ሊያስከትል የሚችል እንደሆነም ገልጿል። ለምሳሌ ኢትዮጵያ በቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፍ ሕግ አንጻርም ከአልጀርስ ስምምነት አንጻርም ቅርቃሬ ውስጥ ሊካተት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንሱ ተማሪው። ለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ ለመውሰድ ሁኔታዎችን እያመቻቸች እንደሆነ ያስረዳሉ። አንድ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ የመቀልበስ ሙሉ ስልጣን አላት የሚል የተመድ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነም ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ የኢትዮጵያ ሉዓላዊነት እየተጻረረ ስለሆነ እንዲሁም የኢትዮጵያ አንድ ሀገር መኖር እና አለመኖር ቅርቃሬ ውስጥ የሚከት የፖለቲካ ሁኔታ ስለተፈጠረ ኢትዮጵያ ይህንን ለመቀልበስ የትኛውንም የኃይል እርምጃ ብትወስድም የሚያስወቅስ ወይም በዓለም አቀፍ ማህበረሰብ የሚያስወግዝ ዲፕሎማሲያዊ ጫና አያስከትልም።
ኢትዮጵያ ነገሩን ፍትሐዊ የሚያደርግ ነገር መዝዣ ወደ ግጭት ውስጥ ብትገባ ደግሞ ከዚያ በኋላ የሚኖረው ኤርትራ የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግስት ከዚህ ቀደም በአልጀርስ ስምምነት የተፈጠረውን ታሪካዊ ስህተት መደገም የለበትም የሚል አቋም ሲያራምድ እንደመቆየቱ ግጭት ከተነሳ በኋላ ቀይ ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህም ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊታቸውን አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት ወዲህ የገቡበት መቃቃር ከኢትዮጵያ መንግስት የባህር በር ጥያቄ ጋር በተያያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቷ አይቀርም ማለታቸው ይታወሳል። የኢትዮጵያ መንግስት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳ ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮች ቅዠት በሚል ማጣጣሉ አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያዝኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትሩን አብይ አህመድን ጦርነት ለመጀመር ስበብ እየፈለገ ነው ብላለች። ለንደን የሚገኙ የምስራቅ አፍሪካ ፖለቲካ ተንታኝ አብዱርሃማን ሰይድ አቡ ሐሺም የሁለቱ ሀገራት የደብዳቤና መግለጫ ልውውጥ ወደ መጠራጠርና ውጊያ የሚያመራ ነው ይላሉ። ኢትዮጵያ የኤርትራ ወታደሮች በግዛቷ እንደሚገኙ ብትገልጽም በየትኞቹ አካባቢዎች ላይ እንደሚገኙ ግልጽ አለመደረጉ ትንኮሳ እንደተፈለገ እንደሚያሳይ ያምናሉ። እውነት ያለው ቢሆን ኖሮ የትኞቹ አካባቢዎች እንደሆኑ ተለይተው በሽምግልናና በንግግር መፍታት ይቻል ነበር። በኤርትራ ላይ ውጊያ በሚከፈትበት ጊዜ እንደዚህ አይነት ጉዳዮች እንዳሉ ለማስመሰል ነው ሲሉም ይገልጻሉ። የቀይ ባህር ጥያቄ ለሁለቱ ሀገራት መካረር የራሱን ሚና እንደተጫወተ ጠቅሰው ጥያቄው በኤርትራ ሉዓላዊ መሬት ላይ ለመግባትም ከሆነ ማንኛውም ሀገር የሚቀበለው አይደለም ይላሉ። መካረሩ ወዴት ያመራል? አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነጋራ የለየለት አስከፊ ጦርነት የመፍጠር እድሉ አነስተኛ ቢሆን ፈጽሞ የማይሆን ሊባል እንደሚቻል ይናገራሉ። ከዚህ ቀደም በከባድ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የሚለው አሁን ነው። በጊዜ ሂደት ከ1-2 ዓመት በኋላ ወይም መሀል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል። የአልጀርስ ስምምነት ከተፈረመ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ያለው ሰላምም ጦርነትም ያልነበረበት ወቅት በማጥቀስ አሁንም ሁለቱ ሀገራት አንዳቸው የሌላኛው አማጽያን በመደገፍ ቀዝቃዛ ጦርነት ውስጥ እንደሆኑ ያስረዳሉ። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ያሁኑ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይም በተባበሩት መንግስታት ድርጅት የኢትዮጵያ ተወካዮች አምባሳደር ጸጋብ ከበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉም ተናግረዋል። ኢትዮጵያ የኤርትራ መንግስት ሉዓላዊነቷንና ድንበሯን ከመጣስ እንዲቆጠብ በተደጋጋሚ ጥሪ ማድረጓን ብትገልጽም ጥሰቶች መቼ እንደተከሰቱ በግልጽ አልተመለከተም። ኢትዮጵያ በአሁኑ ደብዳቤ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩ አካባቢ የበለጠ ዘልቀው እንደገቡ ከሳለች። የኤርትራ ማስታወቂያ ሚኒስቴር በሰጠው ምላሽ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና ዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲልም የኢትዮጵያ መንግስት ደብዳቤ ኮንኗል። የፖለቲካ ሳይንስ ተማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለ ይገምታሉ። ሶስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩን የድንበር ብቻ አይደለም፣ ከዚህ ቀደም ከተለዩ ወገኖች አሰብ ወይም ቀይ ባህርን ያካተተ አዲስ ስምምነት መፍጠር አለበት የሚሉ ብዙዎች ጫናዎች ሲያደርሱ ነበር ሲሉም ያብራራሉ። ወደ አልጀርስ ስምምነት የተገባው ዋጋቸው ወይም ህጋዊነታቸው የወደቁ የቅኝ ግዛት ውሎች ተይዘው ነው። የኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገምና ስምምነቱን በህጋዊ
በሕግ ዋጋ እንደሌለው አጽንዖት ተሰጥቶት በሶስተኛ አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ይፈለጋል ሲልም ያብራራል። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር የሶስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ያክላሉ። ዶክተር ነገራ የሁለቱ ሀገራት መካረር ወደ ወታደራዊ ግጭት ቢያመራ ጦርነቱ ኢትዮጵያና ኤርትራ ብቻ አይሆንም፣ ቀጠናዊ ይሆናል፣ አስከፊም ይሆናል ሲሉም ያስጠነቅቃሉ። በአንድ በኩል ግብጽና ሶማሌ የኤርትራ መንግስት ሲደግፉ፣ በሌላ በኩል እስራኤልና የተባበሩት አረብ ኤሚሬቶች ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳዑዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤሚሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድድ እንደሚችል ዶክተር ነገራ ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ከዶክተር ነገራ አስተያየት ጋር የሚመሳሰል እይታ አላቸው። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎች ሀገራትም ይህንን አጋጣሚ እንደ ዕድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያላን ሀገራት ጣልቃ እንደሚገቡ ጠቅሰው ይህም በቀጠናው የሚገኙ ሀገራት ደህንነት ውስጥ እንዲኖሩ የሚያስገድድ ነው በማለት ያስረዳሉ። ከዚህም በተጨማሪ እንደ ኢትዮጵያ፣ ሱዳንና ሶማሊያ ያሉ ሀገራትን ወደ መበታተን የሚያመራ ግጭት ሊሆን እንደሚችል ይናገራሉ። በኤርትራም ተመሳሳይ የሆነ ምስቅልቅል ሊያስከትል እንደሚችልም ያክላሉ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።